በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ። በዚህ አጋጣሚ እንኳን አደረሰን እንኳን አደረሳችሁ ለጾመ ፍልሰታ ማለት ነው። እንግዲህ ዛሬ ወደ እናንተ የመጣሁት አንድ አዲስ ሀሳብ ይዤ ነው። ይህም በቤተ ክርስቲያናችን እንግዲህ ልሳነ ግዕዝ ወይም ደግሞ ግዕዝን ስናነብ በግዕዝ ስንጸልይ መጻሕፍትን መዝሙረ ዳዊትን ስንደግም እንዴት መድገም እንዳለብን ቤተክርስቲያናችን ያስቀመጠቻቸው አራት የንባብ አይነቶች ወይም አራት የንባብ ስልት አለ። እነዛም ተጣይ፣ ወዳቂ፣ ሰያፍ ተነሽና ተነሽ በመባል ይታወቃሉ። እነዚህን በመጠቀም እንዴት መጻሕፍትን ማንበብ መድገም እንዳለብን ቤተክርስቲያናችንን ያው በአብነት ትምህርት ትሰጣለች ታስተምራለች ማለት ነው። ስለዚህ ምናልባት ግን ዛሬ ወደ እናንተ የመጣሁት የእናንተ ፍላጎት ከሆነ መዝሙረ ዳዊት ከአንድ ጀምረን ፍካሬ ዘጻድቃን ወዘኃጥአን ብለን መዝሙረ ዳዊትን እንግዲህ እንዘልቀዋለን እግዚአብሔር ከረዳን ማለት ነው። እናንተ ሼር፣ ሰብስክራይብ፣ ላይክ አድርጋችሁ ብዙ ሰው ጋር እንዲደርስ አድርጋችሁ ብዙ ሰው የሚከተለው የሚጠቀምበት ከሆነ ይህንን ሐሳብ ከግብ እናደርሳለን ማለት ነው እግዚአብሔር ከረዳን። ስለዚህ እናንተ ምንድነው ሐሳብ አስተያየታችሁ በኮሜንት አስቀምጡልኛላችሁ ማለት ነው። በኮሜንት አስቀምጡልኛላችሁ። ስለዚህ ፍካሬ ዘጻድቃን ወዘኃጥአን ብለን ከመዝሙር 1 ጀምረን እንግዲህ እግዚአብሔር እንደረዳን እንዳገዘን መጠን እንሄዳለን ማለት ነው። ቢያንስ በቀን 1 ከተቻለ ግን 2-3 አድርገን በማዕዶት ዩቲዩብ አፕሎድ ወይም አድርገን ጭነን እዛ ላይ እንድትከታተሉ መማር የምትፈልጉ ደግሞ እንድትማሩ በእግዚአብሔር ስም እናሳስባለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ እንግዲህ መዝሙር 1 ጀምረን ዛሬ እናያለን ማለት ነው። ሰላም እግዚአብሔር ከሁላችንም ጋር ይሁን። መዝሙር 1 ተግሳጽ ለኩሉ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲአን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ሀበ ሙሃ ዘማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳእሙ ከመ መሬት ዘይግህፎ ነፋስ እምገጸ ምድር ወበእንተዝ ኢይትነስኡ ረሲአን እምደይን ወኢኃጥአን ውስተ ምክረ ጻድቃን እስመ የአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ሰ ለኃጥአን ትጠፍ። ይህ መዝሙር 1 ነው። እንግዲህ አበረታቱን። እናመሰግናለን። ክብር ይስጥልን። እንግዲህ ሚዲያውን ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ ያው አስቀድመን ከወዲሁ እናመሰግናለን። ሰላም እግዚአብሔር ከሁላችንም ጋር ይሁን።